Ya walala walalitu tibasiya dembaritu. Ya walala walalitu tibasiya dembaritu. ጨፍሯል እኮ በቃ እንዴ ከነሱ እኩል ወደደ ዋው ዘለው ራሱ እንዴ ወደ ላይ ሲዘል ራሱ እኮ ይበልጣቸዋል። ሰላም ሰላም እንዴት ናችሁ? ይሄ ሬድ ማክስ የዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮ ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። እንደምታወጣ ባምና ትሆናለች። አረ በጣም ለኔ ሰፊ እኮ ነው። ታጭሳለህ? አረ እኔ እንዲህ አይነት ነገር የለም። እጣን ችግር የለውም። አንዳንዴ ሳንደል ምናምን ለምን ሲጋራ ትዝ አለክ? ታጭሳለህ? በቃ እንደዚህ ነው አልፈልግም። በቃ ለምን ባታጨስ ኖሮ መጀመሪያ ትዘምል እጣን ነበር። ውጣ አረ ጋሼ አረ ተው በቃ እንዴ በቃ አወኩ ጭንቅላቴ ሳይኮ ተምራችኋል እንዴ ድሮ? ምንድነው? አረ ምንም አወጣጣው ማለት ነው። አረ ጭንቅላት ሳይሆንም የትልቅ ጭንቅላት ነው ማለት ተንኮሱ። ሳይኮ ተምራችኋል ወይ ድሮ? የእውነት ነው ያስብላል። ይሄ ያስብላል። ሁለት መለኪያ አረቄ እንደቀመሰ ፖሊስ ጣቢያ ነው። አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። መቃብር ቦታ ነኝ። ደስ ይላል ብቻ ገና ሁለት መለኪያ አረቄ ከባድ ነው ብቻ። አንዱ ፈረንጅ ምን አለ? ፈልጌ አይደለም የተፈጠርኩት። ስለዚህ እዚህ ምድር ላይ ምንም አይነት ነገሮች እኔን ሊያስጨንቁኝ አይገባም። አልሰራም፣ ቁጭ ብዬ ነው የምውለው አለ። እውነቱን ነው። እኔም የሱን ስትራቴጂ እከተላለሁ። አልሰራም፣ ፈልጌ አይደለም የተፈጠርኩት። ቁጭ ብዬ ነው የምበላው። ምን እንደሚመጣ አረ ቁጭ ብሎ መብላት አማረሽ። ከነሽ ቤቱን አስተካክይ። ምን አባታ እምቢ ማለት እንልመድ። አንዳንዴ ግን እኔ በቃ ያስብላል ራሱ ሳልፈልግ ነው የመጣሁት። በቃ ለምንድን ነው የምሰራው? ግን ያው መፍትሄ መሆን አይችልም። ያለው አማራጭ ተነስቶ መስራት ነው። ብቻ ወደነዋል ሐሳቡን። ግማሹን እንደግፈዋለን፣ ግማሹን ብቻ ማለት ነው። ግን መስራት አለበት ሁሉም ሰው። ለፍቅረኛው ያላንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄደች በ4 ደቂቃ ውስጥ ሌላ ፍቅረኛ መያዙ ተደረሰበት። ከዛሬ ጀምሮ ሚስቱ ስትቆጣውና ስትደበድበው ዝም የሚል ወንድ የስነ ልቦና አማካሪ እንደሚያስፈልገው ዶክተር ቢቸግር ተናገሩ። ሰርግ ቤት ተጠርተው ሂደው ሳህን የሚሰርቁ ሰዎች ከዚህ በኋላ ልጃቸውን ቢድሩ እንኳን ከሰርጉ እንደማይገኙ ወይዘሮ ቃሪያነሽ አስረግጠው ተናገሩ። ይሄ ትልቅ ቅጣት ነው። ምንድነው ያለው መጨረሻ ላይ? እንደው ምንድነው ሰርግ ቤት ሄደው ሳህን የሚሰርቁ ሰዎች ልጃቸውን እንኳን ቢድሩ የልጃቸው ሰርግ ላይ መታደም አይችሉ። ይሄ እውነት ነው። ግን የልጃቸው ሰርግ ላይ የማንን ሳህን ይሰርቃሉ? የራሳቸውን ነው የድሩን ይሆናል። ብቻ እውነት ነው። እነዚህ መታደምም የለባቸውም። እውነት ነው። ሳሙዬ እንዴት ነሽ? እባክሽ እኔ ተወለደሽ አሉ ደስ ብሎኛል። እንኳን ደስ አለሽ። አማን ነው? ደህና ነህ? አይ አልገባም። እዚህ እቀመጣለሁ። ሳሙዬ እዚህ እቀመጣለሁ። አይ እውነት ደህና ተይው። ቆይ አይ ገንፎ ሳልበላ ልሰጣት ትፈልጋለች እንዴ? አይ ምንም ገንፎ ሳንበላ እስቲ የሚበላ ላንጣልህ እዚሁ። እሺ A few moments later እስቲ ገንፎ ብላ። ዋው ገንፎ መጥቷል። ይሄ ምንድን ነው ልጅ ላይ? ይሄው ይሄ የእናንተ ነው። ሙሉ የእናንተ ነው። እኔ ጉድ ፈላ ዘንድ ማይመጣ ጉድ የለም። በቃ አሁን ጠይቄሻለሁ። አንተስ እንደው ቆዳ እና በባዶ ልትበይ ትፈልጊያለሽ? እስካሁንም ቢሆን እቃውን ያልሰጠው ገንፎ እስኪቀርብለት ነው። ምንድነው? ቆይሽ ገንፎ ባይቀርብለት ኖሮ ይዞት ሊሄድ ነው ተመልሶ እቃውን ወይስ ምንድነው? ኧረ ተው ግን የአሁን ጠያቂዎች ቆይ ምንድነው? ቆይ እስኪ
ኧረ ተው ግን ብቻ ደስ ይላሉ እነዚህ ሆነ በቃ በጣም ነው በቃ በጣም ደስ የሚሉ አብሶ ማዘሯ ራሱ በጣም ደስ የሚሉ ሰዎች ናቸው ብቻ ይመቻቸው ያዋላላ ዋላሊቱ ቲባሲያ ደንበሪቱ በስመ ያዋላላ ዋላሊቱ ቲባሲያ ደንበሪቱ ያራዳ ጋሬ ማሰንቱ ጋና ነብዱሪ ማንፉቱ በስመ የሚዘለው ራሱ ከነሱ በላይ እኮ ነው ጉምቢንጉቱ ያራዳ ቲራዳ ጋሬ ዮቀሌፎኛኔማ ዋው ብቻ ይችላል ብቻ ግን እውነት በጣም ነው የሚችለው እንዴ ጨፍሯል እኮ በቃ እንዴ ከነሱ እኩል ወደደ ዋው ዝላዩ ራሱ እንዴ ወደ ላይ ሲዘል ራሱ እኮ ይበልጣቸዋል በቃ በጣም እንዴት ነው ቆይ ብቻ ግን በጣም አሪፍ ነው ቆይ የሆነ አንድ ደግሞ አለ እሱን እስቲ ቀጣይ ያሳያችኋለሁ እሱን ማም ከቤት ስትወጣ ጀበናው ነው ማለት ነው አረ እንዳሰብሩት ጀረበስማም እንዴ እንትን ጀበናውን ቀለዱበት እኮ በቃ ቀለዱበት እኮ እንዴ ማዘሯ ከቤት ስትወጣ ቢሰበርስ ቆይ እሺ ግን አሁን በተወደደ ጀበና ግን በቃ ማለት አብሶ ልጆች በቃ በፊት እኔ ራሱ የሆነ ፋሚሊ ከቤት ሲወጣ በቃ የሆነ ፍሪደም ብቻ እናገኛለን እንዴ ሰው ሲኖር ምናምን ተሳቀቃል ይሰበራል በደንብ ያዘው ምናምን ነው ብቻ ደስ ይላል ያው ነፃነታቸውን ለማሳየት ይመስለኛል በነገር ላይ ኑሮን ራሷ በራሷ የምትደግፍ ቤተሰብ ባል ምናምን አለውልሽ ብሎ ዳይሬክሽን የሚያስይዛት የሌላት ሴት ራሷ በራሷ ታግላ ኑሮዋን ለማሸነፍ ራሷን ለመቀየር የምትጥርን ሴት ይሄ ጄዮቷን አበላሻለሁ እሷን እሰብራለሁ ማለት ዘበት ነው ኑሮም አልሰበራት በቃ ታለቅሳለች ትነሳለች ይከፋታል መልሳ ትነሳለች ይሄ ራሷ በራሷ አፈር የምትልስን ሴት ለመስበር መሞከር አትሞክረው አንድ ከላይ ግፍ ነው ሁለት ደግሞ እሷ ማትሰበርልህም አለት ነች እግዚአብሔርን አለት በላይፍ የጠነከሩ ሰዎችን በቃ እንዴት ነው ሰዎች መስበር እንደማይችሉ ወይ መጉዳት እንደማይችሉ ነው በቃ ባጭሩ እውነት ነው ትልቅ ምክር ነው እናመሰግናለን በጣም ዊል በድጋሚ በስመ ኧረ በስመ አብ ዊሊያም ኢንጆይ ዋው ዊል በቃ አልቻለም የእውነቴን ነው እንዴ ቆይ ግን ምንድነው ፈረንጆች ሲመጡ የኛን ባህል ምናምን ለማየት ይቀላቸዋል የሆነ ባህሉንም ጭፈራም ይሁን ለመልመድ በቃ ቶሎ ነው የሚያዝላቸው በቃ በእውነት ብቻ ደስ ይላል በጣም ነው ደስ የሚሉት እና ወደኗል እናመሰግናለን ዊል ሞያል መጂ ለባለሽ ምን ልታባዩ ነው ምናምን ብላችሁ ሞያን ከጉልበት ብዝበዛ ጋር መማምታታት የለብንም 7 ሰዓት ፀሐይ ላይ ዘርግቸው 6 ሰዓት ላይ ያንፈቀፈቁት ነገር ብቻ አይደለም ምግብ ፍሩት ለምሳሌ ፍሩት መመገብ ጥሩ ነው ለሰውነት ሳይንሱ ይመክራል የሆነች ሰዓት ሽሮ ባልጫ ተክ ኢንዶሚ መሰረታዊ ነገር ቡና እነኚህ ናቸው ለሰርቫይቫል እንጂ ግዴታ ጎላ ድስት እንዲህ ስላሻው አይደለም ለሱም ቢሆን ጥሩ አይደለም ባልየውም ቢሆን ፍሩት ገዝቶ መምጣት ጥሩ ነው ኢኮኖሚንም ጉልበትንም ያቀላል አትታገሉ ከጎላ ድስት ጋር እውነት ነው አትታገሉ ከጎላ ድስት ጋር ብላለች ማለት ለማለት የፈለገችው ምንድነው ሙያ የሚባለው የሆነ ረጅም ሰዓት የተለፋበት ነገር ብቻ አይደለም ጀስት በቃ አላ በትንሽ ደቂቃም ኩክ የተደረጉ ምግቦች
ሙያን ያሳያሉ ለማለት ነው የፈለገችው። ከጎላ ድስት ጋር አትታገሉ ብላለች። እንግዲህ ብላለች። እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታው ላይ ይዘኝ እፍ ነው። አሁን ትላንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብረው ነው ያልኩት። ይገርማል። እና አሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ዱብ ነው መቀደማቸው። እየሮጥኩ ለውሃ ሲጠማኝ እየሄድኩኝ ከባምቧ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝ። ይኸውልህ ጋቢ ይቻል ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ችግሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያል ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበረ። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የግሪን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝ። እኔ ሮጦ ይጠጣል ሮጦ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው በቃ። አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥያቄው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። ረበስባ ወድደው ቀይ ልጅ እንዴት ነው የሚመጣለት? ቆይ እንዴት ነው? እኔ እኮ የሚገርመኝ ነገር እኮ እሱ ነው። ቆይ ይመጣለታል በቃ ይሄ ሁሉ ሐሳብ ወይ እንዴት ነው የሚመጣለት? እኔ እኮ የሚገርመኝ እኮ በቃ እሱ አብሶ የእንትኑ ተመችቶኛል የጋቢው። እኔ እንዳይበርደኝ ጋቢ ለብሼ ነው የምሮጠው። ስሮጥ ምንድነው ያለው ጋቢውን እየቋጨው ሁሉ ነው የምሮጠው ምናምን ብቻ ረበስማ ብቻ ግጥሞቹ ከባባር ናቸው። እንዴት እንደሚገጣጥማቸው እንዴት እንደሚመጡለት ራሱ ብቻ አሪፍ ነው። እናመሰግናለን። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።